አዲስ አበባ ባለፈው ዓመት ብቻ ከ400 በላይ የሚሆኑ ዜጎች በትራፊክ አደጋ ምክንያት ህይወታቸውን አጥተዋል። በየዓመቱ የትራፊክ አደጋ በሀገርም በንብረትም እንዲሁም ደግሞ በዜጎች ላይ የሚያደርሰው ጉዳት ከፍተኛ ስለመሆኑ መረጃዎች ያሳያሉ። ለዚህ ደግሞ የተለያዩ ምክንያቶችም ይጠቀሳሉ። ለምሳሌ ከፍጥነት በላይ ማሽከርከር፣ ጠጥቶ ማሽከርከር እንዲሁም ደግሞ የእውቀት ማነስ በስፋት የሚጠቀሱ ምክንያቶች ናቸው። ነገር ግን ባሳለፍነው ዓመት 400 የሚሆኑ ዜጎች ህይወታቸውን ላጡበት የትራፊክ አደጋ በዋናነት ችግር ነው ተብሎ የተለየው ከፍጥነት በላይ ማሽከርከር ነው። ይህንን ለመቆጣጠርም የተለያዩ ጥንቃቄዎችን ማድረግ አስፈላጊ ስለመሆኑ በየአካባቢው ይነሳል። ይህንኑ በማስመልከት የአዲስ አበባ ትራፊክ ማኔጅመንት ባለስልጣን ደግሞ የትራፊክ ተጎጂዎቹን ቀን ከሰሞኑ አክብሯል። ይህም በትራፊክ አደጋ የሚደርሰውን ጉዳት ለመቀነስ ያለመ እንዲሁም ደግሞ የግንዛቤ ማስጨበጫ መርሃ ግብርንም ለማከናወን እቅድን የያዘ ነው። ዜና ኢትዮጵያ ይህንንና ሌሎች ጉዳዮችን ዛሬ ዳስሷል። በዶት ስትሪም የማህበራዊ ድረገጽ አማራጮቻችን መከታተል ትችላላችሁ።